ዋው ስማንተ ይኸው ቡራ ይኸው ተንበርክከ እንደገባ አንበርክከ መግረፍ የለም። እሺ ምን ይታለው ጥረሽ ግረሽ ብዬ የተባለች እኮ ሔዋን ነው የምትመስለው። ፈጣሪ ግን እንደዚህ ጠንካራ አድርጎ የፈጠረው ፍጡር የለም እንዴ። ባይሻት አንተ ማስር ፎቅ ነው የምትወጣው። ምን ነው የኔ ቆንጆ እንውጣ እንዴ? ማለት ውስጥ ምን? አይ እዚህ ይሻላል መሰለሽ። እንደዚህ ሞናሊዛ ያስመስላት። ኧረ ሞናሊዛ ራሱ በለጠቻት። ኧረ ወይኔ ወንድሜ ደርቆ ቀረኩ። ሀውልት ሆነኩ። አንተ ቅድስት በጣም አምሮብሻል። አመሰግናለሁ። በሉ ሂዱ አሁን ተጎራረሱ። ስለ እራት ነው ያወራሁት። እሺ አንቆይም። እሺ ለማንኛውም ቅድስት የብሩክን ታገቢኛለሽ ወይ የፍቅር ጥያቄ ተቀብላለች። ቀለበት ተደርጎላታል። እንኳን ደስ አለሽ ቅድስት እንላለንና በጣም የሚገርመው ነገር ግን ማመን አልቻለችም። እና እውነት በህልሜ ነው በውን ነው ብሩክ ያለ ያሰብኩትን የዘመናት ህልሜን አሳካልኝ አይደል ወይ? በቃ አሳካህልኝ ማለት ነው ህልሜን እያለችው ነበር። እና ምሳሌም እንግዲህ አው ቅድስትዬ ህልምሽ ተሳካልሽ፣ በቃ በህልምሽ አይደለም በውንሽ ነው፣ በህልምሽም ቢሆን ደግሞ አንቀሰቅስሽም ነበር ያለች። እሷም አዎ ከዚህ የመሰለ ህልም ውስጥማ ቅዠትም ቢሆን መቀስቀስ የለባቸውም ህልሜ መጨረስ አለብኝ ነበር ያለችው። እንግዲህ ባለፈው ሰሞን ቅድስት ብሩክ የታገተ ሰሞን እንግዲህ በህልሟ ቀለበት ሲያደርግላት ተንበርክኮ ታገቢኛለሽ ሲላት ነበር በህልሟ ውስጥ። እሷም አዎ ብሩክዬ አገባሃለሁ እያለችው ነበርና እንግዲህ በዛን ጊዜ እሷ ይሄንን ህልም እያለመች ባለችበት ሰዓት ህልሟን ያቋረጠቻት ምሳሌ ነበረችና እሷ እንግዲህ በጣም ነበር የተናደደችው ያኔ። ምሳሌ አሁን ቢቀሰቀስ ሰው ልጅ አሁን ከዚህ ህልም ውስጥ እኔ መቀስቀስ ነበረብሽ ወይ ነበር ያለቻትና እንግዲህ ህልሟ ተሳክቶላታል። ብሩክ ታገቢኛለሽ ወይ ጥያቄን አቅርቦላታል። እሷም በትንሽ ያው ለመግደርደር ብትሞክርም ያው ቀለበቱን ተቀብላለች። ግን መጨረሻ ላይ ያው ዳጣ ለምንድን ነው ለመስታወሻ እንኳን ቢሆን ቪዲዮ ያላስቀመጥ ነው ነበር ያለቻት። እና እሷም አዎ ድጋሚ ቀለበቱን አድርግልኝ እና ለመስታወሻ ፎቶን ቪዲዮ መነሳት አለብን ነበር ያለችው። ብሩክ መጀመሪያ እኔ በቃ እንግዲህ ከአንዴ በላይ ቀለበት አላደርግም ከአንዴ በላይም አላገባም ነበር ያለውና በድጋሚ ግን ተንበርክኮ ታገቢኛለሽ ወይ የማይልት ብሏት እንግዲህ ቀለበት አስሮላታል ማለት ነው። ይሄ ቪዲዮ እንግዲህ ሶሻል ሚዲያ ላይ መለቀቅ አለበት መታየት አለበት ብላለች። እንግዲህ ይሄ ነገር እያሰበችው ቅድስት መሀሌትን ለማቃጠል ይመስላልና እንግዲህ መሀሌት በራሷ መንገድ እየሄደ ሴተኛ ዳሪነትን እየሰራ አይሆንም። እንግዲህ ባለሀብቱን ሰውዬ በአጣብቅሽ በችግር ውስጥ አስገብታው ትገኛለች። ቪዲዮ ይዛበት እንግዲህ ትዳሩን ለማፍረስ እየበጠበጠች ደፋ ቀና እያለች ትገኛለች። መሀሌት በደረሰችበት ቦታ ሁሉ በቃ ተንኮል ሸር ምናምን እንጂ ምንም ደህና ነገር አሰራምና በጣም የምትገርም ሴት ናት። ብቻ በጣም ነው መሀሌት የምትሰራው ነገር በጣም ከባድ ነገር ነውና አሁን ደግሞ እየሄደችበት ያለችው መንገድ በጣም የተበላሸ መንገድ ነው። ገንዘብ አገኛለሁ እነኚህ ሰዎች ህይወቴን ሲኦል እንዳደረጉት እበቀላቸዋለሁ በማለት እንግዲህ ይሄን አስባ ሰውየው አብረንተኛ ሲላት እሷ እንግዲህ ካሜራ ደብቃ ነበረ። እሱን እየቀረጠችው ነበር። እሱን ይዛ እንግዲህ ለባለቤት ልካለሁ ብላ ሰውየውን ለማስፈራራት ነው እንግዲህ ይሄን ነገር ያሰበችው ማለት ነውና ነገር ግን ባሏን ያው እንደምትወደው ነው የምትናገረው። እሱ ግን ድጋሚ ወደ ህይወቱ እንደማይመልሳት እሷ ጥሩ ሰው እንደሆነች ለልጁም እንደ ጥሩ እናት ሆና እየኖረች እንዳለን የምትናገረው ነው። እሱ ግን ሰራተኛዋን እንደመረጠና እሷን ከቤት እንዳባረራት ነው ለጓደኛዋ የምትናገረው። ነገር ግን ፍየል ወደዛ ቅዝምዝም ወደዚህ ሆኖ ነው ነገሩ እንጂ እሷም ያው ብዙ ነገሮችን አድርጋለች። ብዙ ፈትኗለች። አለመግደሉም አለመሰባበሩ ዶሮ ጠባቂ አለማረጉ ራሱ ብሩክ ሆኖ ነው ማለት ነውና እንደ ማሌት ስራ ቢሆን ተሰባብሮ ነበርና ይሰባብራት ነበር። ወደ ሰባተኛው ሰማይ ነበር የሚሸኘት ማለት ነው። እንግዲህ ሌላ ህይወቷን ጀምራለች። እንግዲህ ቅድስት ይሄን ቪዲዮውን ሶሻል ሚዲያ ላይ ስለቀው ታያለች። ምን ይሰማት ይሆን? ምን ትል ይሆን? መቼም ያው ትቃጠላለች። ብሩክን ትወደዋለች፣ እየወደደችው ነው ከዛ ቤት የሚወጣችው። ድጋሚ የራሷ ለማድረግ ሞክራ ነበረ። ነገር ግን ነገሮቹ እሷ ባሰበችው መንገድ አልሄዱላትም። ነገሮቹ ልግራን የሆኑባት ምክንያቱም እሷም ተንኮል ነው ይዛ የምትሄደውና እንግዲህ በልብ ብሩክዬ ተንበርክከህ ቀለበት እንዳደረክላት አንበርክኮ
መግረፍ የለም ተንከባከባት እንግዲህ ነበር የተባለውና እንግዲህ እሱም አዎ ተንግዲህ ወላ ካንቺ ላልለይ ቃል እገባልሻለሁ ሊያንቺ ባሪያ ሆኜ ላገለግልሽ፣ ላግዝሽ፣ ላከብርሽ እንግዲህ በማለት ካንቺ በምንም ነገር ላልለይ በማለት እንግዲህ ለቅድስት ቃል ገብቶላታል። ቅድስትን በጣም ደስ ብሏታል። ደስ የሚለው ነገር ግን ቅድስት ያው ቀለበት አሰርልኝ ብላ በክብሯ አትደራደርም። እሷ ኩሽና ምግብ እየሰራች ነበረ። እንግዲህ ከኋላ ሄዶ እቅፍ ነበር ያደረጋትና እሱ እንዴ ሰው እንዳያየን ነበር ያለችውና ቅድስት እንዴ ሰው እንዳያየን ማለት አሁንም ድብብቆሽ ላይ ነሽ እንዴ ያለሽው ነበር ያላትና ቅድስት ግን በሚገርም ሁኔታ ቀለበት አደረክልኝ ማለት ባልና ሚስት ሆነናል ማለት እኮ አይደለም፣ አይቀራል ገና የሚቀረህ ነገር አለን ያለችው። እሱም ምንድነው? እሺ ቁጥር ነበር ያለችው። አንደኛ ለቤተሰቦቼ ሽምግልና ትልካለክ፣ ሁለተኛ ጥሎች ትጥላለክ፣ ሶስተኛ ደግሞ አገር ቤት ሄደን ሰርጋችን እንደውም ክፍለ ሀገር ቢሆን ደስ ይለኛል ነበር ያለችው። እሱም ሌላስ እያለ እንግዲህ እያስቆጠራት ነበረ። እሷ በቃ ይሄ ብቻ በቂ ነው፣ ነገር ግን ጥሎሹም ድግሱም ካለህ ነው፣ ከሌለህ ግን አላስጨንቅህም ነው ያለችውና እሱ ችግር የለውም አንቺን ለማስደሰት ሁሉንም ነገር አደርጋለሁ ነበር ያላትና እሱም እንግዲህ ድብብቆሽ አብቅቷል እና ብር አምባር ምናምንስ የለም እንዴ ነበር ያላትና እሷ ለብር አምባሩ አትጨነቅም፣ አንተ ጀግና ወንድ ሆንክ፣ ብር አምባሩም አለ፣ ግን ብር አምባሩ ባይኖር ልትወይ ነበር እንዴ ነበር ያለችውና እሱም አረ በፍጹም ነበር ያላትና በፍጹም እንደዛ ማለት አይደለም፣ እኔማ እየቆጠርኩ ነበረ፣ አራተኛ ብር አምባር ትሰብራለህ ትልኛለሽ ብዬ ስጠብቅ ይበቃል ይሆነዋልሽ ነበር ያለችውና ያላትና እሷም እንግዲህ እሱም የማይቀር ነው ነበር ያለችው። ነገር ግን በሰርግ ነው ነገሩ የሚሆነው፣ ቤተሰብ ጋር መድረስ አለበት ብላ እንግዲህ ራሷንም አስከብራ ቤተሰቦቿንም አስከብራ ትገኛለች ማለት ነውና እሱም እንግዲህ ዛሬ በቃ ምንም መግባት ስሪ ውጭ ላይ ወተን እኔ ነኝ እራትን መጋብዝሽ ነበር ያላትና ቅድስትዬ ግን ያው እኔ ለእራት የሚሆን ልብስ የለኝም ነበር ያለችው። እሱም ችግር የለውም የሚያስፈልግሽን ሁሉንም ነገር እገዛልሻለሁ እኔ ነበር ያላት። እሷም በመጨነቅ አይ ብሩክዬ ይቅርብኝ ከሌለ ግን ሁሉም ነገር ይቅር ምንም አልፈልግም ነበር ያለችው። እሱም አትቸገሪ ነበር ያላትና ችግር የለውም አለኝ እገዛልሻለሁ በማለት እንግዲህ ይዟት ሄዶ ደሳስ የሚሉ ቀሚሶችን አስመርጧት ገዝቶላት መጥቶ ነበርና በጣም አምሮባታል። እንግዲህ ልብሱም ውበት በውበት ነው ያደረጋት ማለት ነው። እንግዲህ እራትም አልሰራችላቸውም ዳጣና ምሳሌ ያው እራት በራሳቸው ሊሰሩ ያው እንግዲህ ቅጣት ወርዶባቸዋል ማለት ነውና ቅድስት ሰርች የላችሁ ሊሄድ ስትል እንግዲህ ምሳሌ ችግር የለውም እናንተ ሄዱና ጊዜያችሁን አሳልፉ እኔ ሰራላታለሁ እራት ለምሳሌ ነበር ያለችውና ለምሳሌ እንግዲህ እራት እየሰራችላት ነበረ። እንቁላሉን ጥዳ ረስተዋለች። እንግዲህ ከእንቁላልነት ወደ ከሰልነት ቀይረዋለች ማለት ነው። ጭራሽ ዝና መድብል ጋር እየደወለች እንግዲህ ናፍቀኸኛል ለምንድነው ማንገናኘው እያለችው ነበር። እንቁላሉ ግን ያው ወደ ከሰልነት ተቀይሮላታል ማለት ነው። አቅርባለች። መብላት አቅቷቸው እንግዲህ ሁለቱም ጉንጫቸውን ይዘው ቁጭ ብሏል። ምሳሌ እንግዲህ አንቺ ምግብ አትችይም፣ ምንም ነገር አትችይም፣ ወሬና መብላት ብቻ ነው የምትችው። ምግቡን እኮ ለመጀመሪያ ጊዜ ባለሙያ እንቁላሉ ወደ ከሰል የቀየረች ተብሎ የአንቺ ነገር መዘገብ አለባት ነበር ያለቻትና እሷም ባክሽ ረስቼው ነው እንጂ እኔ ሙያ አጥቼ አይደለም ነበር ያለቻት። እና ያው ያለ ማስነቃት ነው እንረዳሻለን እንዳጣ ማለት ነው። ያው መብላት አቅቷቸዋል። መድብልን መጥቶ ነበር እየተጨናነቀ ምግቡን እያየው ነበርና እናንተ እንጀራ በከሰል መብላት ጀመራችሁ እንዴ እያላቸው ነበረ። እነሱ እንግዲህ የዳጣ ሙያ እንደሆነ እንግዲህ ተነግሮላታል ማለት ነው። እንዴ አንቺ ፍቅረኛ ይዘሽ አሁን እንዴት ነው ምግብ መስራት ማትችው? ፍቅረኛ ይዘሽ በዚህ ትልቅ ሴት እኮ ነሽ አንቺ እያላት ነበርና እሷም ባክህን ይችላለሁ እሳቱን አብዝቼበት ነው ስልክ እያወራሁኝ ረስቼው ነው እያለች እንግዲህ ሙድ እያያዘችበት ነበረ። ደግሞ እንደዚህ ሲሆን ነው የሚጣፍጠውም እያለቻቸው ነበርና ያለ ማስነቃት ብዙ ርቀት ሄዳለች ማለት ነው። ሌላው ነገር እንግዲህ ሉላና የሞገስ ጉዳይ ነው። በጣም እየተጨናነቁ ነው ያሉት። እንግዲህ ወደ ውጭ አይወጡ አይገቡ። ሞገስም እንግዲህ የራሱን ህይወት ለማስሸነፍ እንግዲህ ኮንስትራክሽን እየሰራ ይገኛል። ሉላ ግን አይሆንም እኔ ወጥቼ ልስራ በቃ አንተን ድንገት እኮ ይዙሃል፣ ድንገት ብትያዝብኝ እኔ አንተን አጥቼ መኖር አልፈልግም እያለች ነበረ። ግን ያው እሱ በፍጹም አይሆንም እኔ ቤት ተቀምጬ አንቺ ወጥተሽ አሰሪም ምንም ችግር የለውም
ምንም አትፍሪ ነበር ያላት እና እሱም ይሄ ዝና አርፎ የሚቀመጥ ይመስልሃል ወይ? ሰውየውን በሹገት የመጣኸውን እኮ ለፖሊስ ሊሰጥና ይህኒ ፖሊሶች እየፈለጉ ሊሆን ይችላሉ ብትለውም ግን በፍጹም ያ ነገር ቢሆን መድብል ይነግረኛል፣ መድብል ጋር ኢንፎርሜሽን አለ ነበር ያላትና ነገር ግን ዝና ቪዲዮን ለፖሊሶች ሰጥቷል ማለት ነው። ጠበቃ የተባለው ሰውዬም እንግዲህ ወደ ገጠር ጥፍት ብለህ ሂድ ተብሎ ነበረ። ምክንያቱም እሱ ሞቷል ተብሎ ነው ለቤተሰቦቹ የተነገረውና ቤተሰቦቹ ዘመድ አዝማዱ ሁሉ እንደ ሞተ ነው የሚያውቁት ማለት ነው። ነገር ግን ዝና የራሱን ስራ ለመስራት ነው ሞቷል ብሎ ያለውና ጠበቃው ግን በጣም ስለተሸገረ ከሄደበት ቦታ መጥቶ ዝና ያለበት ቦታ ድረስ መጥቷል ማለት ነው። እሱም ምን አባ ልሰር መጣ ምን ፍለጋ ነው የመጣኸው ነበር ያለውና እባክህን በጣም ቸግሮኛል የሰጠኝን ብር ደግሞ ለቤተሰቦቼ ልኬላቸዋለሁ። ምክንያቱም ባለቤቴ የቤት እመቤት ናት። ልጆች አስቤዝ ያስፈልጋቸዋል፣ የትምህርት ወጪ፣ ቤት ክራይ፣ ብዙ ነገር ያስፈልጋቸዋል። ስለዚህ እኔ ነኝ የማስተዳድራቸው። ደግሞ ናፍቀውኛል። እባክህን አትጨክንብኝ ነበር ያለውና ጭራሽ ብሩን ለባለቤት ላክላት ቢለውም እሱም ተጠንቅቄን የላኩት በማያስነቃ መንገድ ነበር ያለውና ቢሆንም ደግሜ እንዳልገልክ አሁን ወደ መጣህበት ራቅ ብለህ ሂድ። እኔ የራሴ ሜንሽን እስከማሳካ ቤተሰቦችህን የሚያስፈልገው ነገር እኔ አሟላላችኋለሁ። አይ ምትል ከሆነ አሰናበታለሁ፣ ሞተሃል፣ አሰናበታለሁ እስከ መጨረሻው በማለት ነበር ያስፈራራውና እሱም እንግዲህ ህይወትን ለማትረፍ ሲል እሺ በማለት እንግዲህ ተስማምቶ ወደ መጣበት ተመልሶ ሄዷል ማለት ነው። በዚሁ እንግዲህ ሞገስና ሉላ ጭንቃቸው ይብቃ፣ ሰቀቀናቸው ይብቃ እንላለን ማለት ነው። ቀጣይ ቪዲዮ ምን ይሆናል የሚለውን እጅላችሁ እመመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሁላችሁንም ከልብ አመሰግናለሁ።